ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ የግሬድና ኢንዱስትሪ ዩኒቨርሲቲ ውስጥ ከሚገኙ ቶፒኮች መካከል ለዛሬ ኦሞቲክ ስቴት ኤንድ ፒፕል አንዴር ታቦ ኤንድ ካቲ ሲስተም የሚለውን ነገር እጅግ በጣም ባጠረ ግልጽ በሆነ እናንተ አንደርስታንድ ልታደርጉት በምትችሉት መንገድ ይሄ ቪዲዮ ተዘጋጅቶላችኋል። የዚህን ቶፒክ ሾርት ኖት ማግኘት የሚፈልጉ ከሆነ የቴሌግራም ቻናላችን ላይ ልከንላችኋል። የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ወይም የኮሜንት ከመጀመሪያው ሳጥን ላይ እናስቀምጥላችኋለን። አሊያም ቴሌግራም ላይ በመሄድ ኢትዮ ኮንሰፕት ሴንተር ብላችሁ ሰርች ብታደርጉ ልታገኙ ትችላላችሁ። መልካም ጥናት ይሁንላችሁ። በዛሬው ቪዲዮአችን ደግሞ ኦሞቲክ ስቴት ኤንድ ፒፕል አንደር ካው ኤንድ ካቲ ሲስተም የሚለውን እንመለከታለን። በኦሞቲክ ስቴት ውስጥ ሆነው የተለያዩ ግዛቶችን ወይም የተለያዩ ህዝቦች በካው ስርዓትና በካቲ ሲስተም የሚተዳደሩ የተለያዩ የሆኑ ግዛቶችን የምንመለከት ይሆናል። ዘ ኦሞቲክ ስቴት ኦፍ ወላይታ፣ ጋሞ፣ ጎፋ፣ ዳውሮ ኤንድ ኮንታ who lived on the both side of the ኦሞ ሪቨር። አሁን የጠቀስናቸው ማለትም እንደነ ወላይታ፣ እንደነ ጋሞ፣ እንደነ ጎፋ፣ እንደነ ኮንታና እንደነ ዳውሮ ያሉ የተለያዩ ግዛቶች ወይም የተለያዩ ህዝቦች ኦሞ ሪቨር ወይም በኦሞ ወንዝ አካባቢ ላይ የሚገኙ ግዛቶች ነበሩ። እነዚህ አብዛኞቹ ግዛቶች በኦሞ ሪቨር አካባቢ ይገኙ የነበሩ ግዛቶች ነበሩ ማለት ነው። ፕራክቲስ ኒርሊ ሲሚላር ፖለቲካል ስትራክቸር። እነዚህን ስቴቶች ወይም እነዚህን ህዝቦች ከሌሎች ስቴቶች ወይም ኪንግደሞች የለያቸው የነበረው ዋነኛ ነገር ፖለቲካል ስትራክቸራቸው ነው። አሁን የጠቀስናቸው እነ ወላይታ፣ ጋሞ፣ ዳውሮና ኮንታ ፖለቲካል ስትራክቸራቸው በጣም ተቀራራቢ የሆነ የፖለቲካል ስትራክቸር ነበራቸው። ይህ ማለት በእነዚህ ግዛት ውስጥ የሚገኙ የመንግስት አወቃቀሮች ተመሳሳይነት አላቸው ማለት ነው። ሊተራሊ ሙሉ ለሙሉ ተመሳሳይ ባይሆን እንኳን እጅግ በጣም ተቀራራቢ የሆነ የፖለቲካል ስትራክቸር ነበራቸው። እስቲ አንድ በአንድ ለመመልከት እንሞክር። የመጀመሪያውና አንደኛው ወላይታ። ዘ ወላይታ ሊቭ ቢትዊን ቢላቴ ሪቨር ኢን ዘ ኢስት ኤንድ ኦሞ ሪቨር ኢን ዘ ዌስት። የወላይታ ኪንግደም ወይም የወላይታ ግዛት ይገኝ የነበረው በቢላቴ ወንዝ በምስራቅ በኩል እንዲሁም በኦሞ ሪቨር ደግሞ በምዕራብ በኩል ይገኝ ነበር። የወላይታ ግዛት ማለት ነው። እንዳረሱ የወላይታ ግዛት የነበረው በምስራቅ በኩል በቢላቴ ሪቨር ወይም በቢላቴ ወንዝ፣ በተቃራኒ ደግሞ በዌስት በኩል ደግሞ በኦሞ ሪቨር ጋር የሚገኝ አንድ ግዛት ነበር። ኦሞ ሪቨር ሰፓሬት ዘም ፍሮም ዘ ዳውሮ ፒፕል። በተለይም ይሄ ኦሞ ሪቨር መኖሩ የወላይታ ግዛትና ወይም የወላይታ ህዝቦችና የዳውሮ ግዛትን አሊያም የዳውሮ ህዝቦች እንዳይገናኙ እንዲከፈሉ አድርጓቸው ነበር። ኦሞ ሪቨር በሁለቱ ግዛቶች መካከል ሰፓሬት ሆኖ ነበር ማለት ነው። በአጭሩ በሁለቱ ግዛቶች መካከል ኦሞ ሪቨር ነበር። ስለዚህ እነዚህ ሁለት ህዝቦች ብቻ ለብቻ እንዲገነጠሉ የራሳቸው ግዛት እንዲኖራቸው አድርጎ ነበር። ኦሞ ሪቨር እነዚህን ሁለት ግዛቶች ሰፓሬት አድርጓቸው ነበር ማለት ነው። ዘ ሳውዝ ኦፍ ወላይታ ዘ ጋሞ ፒፕል ሊቭ ማውንቴን ቴሬን ነው ዘ ጋሞ ሃይላንድ። በወላይታ በደቡብ በኩል ደግሞ በምንመለከትበት ጊዜ የጋሞ ህዝቦች ወይም የጋሞ ፒፕሎች ይኖሩ ነበር። በዛ ጊዜ አብዛኞቹ የጋሞ ህዝቦች ይኖሩ የነበሩት ከፍተኛ ቦታ ላይ ወይም ሃይላንድ አካባቢ ላይ ነበር ይኖሩ የነበሩት። ያም ሃይላንድ ያም ከፍታ ቦታ ዘጋሞ ሃይላንድ ወይም የጋሞ ከፍተኛ ቦታ እየተባለ ይጠራ ነበር። አስታውሱ፣ የጋሞ ህዝቦች በወላይታ በስተደቡብ በኩል ነበሩ። እናም ይኖሩ የነበሩት ሃይላንድ አካባቢ ወይም ከፍታ ያላቸው አካባቢ ነበሩ የጋሞ ህዝቦች ይኖሩ የነበሩት። ስለዚህ የጋሞ ህዝቦች ከወላይታ በስተደቡብ በኩል የሚገኙ ህዝቦች ነበሩ ማለት ነው። ዘ ፒፕል ኦፍ ወላይታ፣ ጋሞ ኤንድ ጎፋ ዌር ሊድ ባይ ሄሪዲታሪ ኦፍ ዘ ኪንግ ኦፍ ካዎ። እዚህ ጋር ልብ በሉ። የወላይታ ህዝቦችን፣ የጋሞ ህዝቦችን እንዲሁም የጎፋ ህዝቦችን ይመራ የነበረው ሰው አሊያም ንጉስ ካዎ እየተባለ ይጠራል። ካዎ ማለት የንጉሱ ታይትል ነው። ለምሳሌ ንጉስ በእንግሊዘኛ ምንድን ነው? ኪንግ ነው የምንለው። በዛ ጊዜ ደግሞ የወላይታን፣ የጋሞን እንዲሁም የጎፋን ግዛቶች ያስተዳድሩ የነበሩ ሰዎች ካዎ እየተባሉ ይጠሩ ነበር። ለምሳሌ በወላይታ ውስጥ ጠንካራው ንጉስ ወይም ፌመሱ ንጉስ ማን ነው? ካዎ ጦና። ትክክለኛ ስሙ ጦና ነው። ነገር ግን ንጉስ ሲሆን ካዎ የሚል ማዕረግ ይጨምርለታል። ስለዚህ ካዎ ጦና እየተባለ ይጠራል ማለት ነው። እንደዚህ እንደማለት ነው። በወላይታ በጋሞ እንዲሁም በጎፋ ውስጥ የሚያስተዳድሩ ሰዎች ካዎ እየተባሉ ይጠራሉ። በተቃራኒው ደግሞ ዳውሮና ኮንታ ህዝቦችን የሚመሩ ሰዎች ደግሞ ቃጢ እየተባሉ ይጠራሉ። ስለዚህ የጋሞ ወላይታና ጎፋ የሚያስተዳድሩ ሰዎች የማዕረግ ስማቸው ማን ነው? ካዎ ሲባል፣ የዳውሮና የኮንታ ደግሞ ካቲ እየተባለ ይጠራል ማለት ነው። እነዚህ ነገሮች በፍጹም እንደረሱ። ዘ ስቴት ኦፍ ወላይታ ማይት ሃቭ አልሶ ቢን ፓርት ኦፍ ዘ ኪንግደም ኦፍ ዳሞት ሲንስ ዘ ኮኔክሽን ወዝ ዳሞት ወዝ ስትሮንግ። በተለይም
የወላይታ ግዛት ወይም የወላይታ ኪንግደም የዳሞት ግዛት ነው እየተባለ ይነገር ነበር ነው ወይም አፈ ታሪክ ነው። ይሄ ግን የተባለበት የተለያዩ ምክንያቶች አሉ። አንደኛውና ትልቁ ምክንያት በዛ ጊዜ ወላይታ እጅግ በጣም ስትሮንግ የሆነ ወይም ጠንካራ የነበረ ግንኙነት የነበራት ከዳሞት ኪንግደም ጋር ነው። የዳሞት ኪንግደም ጋር እጅግ በጣም ጠንካራ የሆነ ግንኙነት ነበራት። የዳሞት ኪንግደም በዛ ጊዜ ከተለያዩ ስቴቶች ጋር ወይም ከተለያዩ ግዛቶች ጋር ጠንካራ የሆነ ግንኙነት ነበረው። ከወላይታ ጋር ግን የነበረው ግንኙነት እጅግ በጣም ጠንካራ ነው። ከሌሎች ስቴቶች ልክ ከወላይታ ጋር የነበረው ግንኙነት በጣም ጠንካራ ነበር። በዚህም የተነሳ ነው ምናልባት ወላይታ የዳሞት አንዷ ግዛት ናት ተብላ ትነገር የነበረው። ምክንያቱም የነበራቸው ሪሌሽንሺፕ ወይም የነበራቸው ግንኙነት ከሌሎች ስቴቶች አንፃር ሁለቱ ስቴቶች እጅግ በጣም ጠንካራ የነበረ ግንኙነት ስለነበራቸው ነው የወላይታ ግዛት የዳሞት ኪንግደም አንዷ ግዛት ናት ተብላ ትጠቀስ የነበረው ማለት ነው። እንዲህም ይባል የነበረው ከግንኙነታቸው አንፃር ነበር። የወላይታ ኪንግደም ምናልባት የዳሞት ኪንግደም ስር ውስጥ የሚገባ ወይም ዳሞት የያዛት አንዷ ግዛት ናት ተብሎ ይነገር የነበረው። ይሄ ነገር ግን ውሸት ነበር። ዘ ሩሊንግ ዳይናስቲ ኦፍ ወላይታ ወዝ ኖን አስ ወላይታ ማላ። ወላይታን ያስተዳድር የነበረው ስርዓት ወይም ዳይናስቲ ወላይታ ማላ በመባል ይታወቅ ነበር። ዘ ዳይናስቲ ሃድ ኤ ስትሮንግ ትራዲሽን ዛት ሪኮግናይዝድ ሞታለሚ ኢዝ ዘ ፈርስት ኪንግ። በወላይታ ማላ ውስጥ የመጀመሪያው ንጉሥ የሆነው ወይም ወላይታን ያስተዳድር የነበረው ታዋቂው ሰው ሞታለሚ በመባል ይታወቅ ነበር። በክርስቲያን አይላንድ ኪንግደም እስከሚሸነፍ ድረስ ወላይታን እያስተዳደረ ቆይቶ ነበር። ስለዚህ ሞታለሚ የወላይታ ንጉሥ ነበር ማለት ነው። የመጀመሪያው ንጉሥ የወላይታ ንጉሥ ሞታለሚ በመባል ይታወቃል። ወላይታን ያስተዳድር የነበረው ዳይናስቲ ደግሞ ወላይታ ማላ በመባል ይታወቅ ነበር። ወላይታ was mentioned as one of the area paying tribute of the Christian king, especially ይስሐቅ። የወላይታ ግዛት ወይም ኪንግደም ለክርስቲያን ሃይላንድ ኪንግደም ትሪቢዩት ያደርግ ነበር ወይም ይገብር ነበር። በተለይም የክርስቲያን ሃይላንድ ኪንግደም ንጉሥ የነበረው በንጉሥ ይስሐቅ ጊዜ የወላይታ ኪንግደም በደንብ አድርጎ ለክርስቲያን ሃይላንድ ኪንግደም ትሪቢዩት ያደርግ ነበር። በተለይም አህመድ ግራኝ እስከሚመጣ ድረስ ይሄ ነገር ቀጥሎ ነበር ማለት ነው። አፍተር ዘ ወላይታ ማላ ሩሊንግ ፋሚሊ ዩኒትል ዘ ትግሬ ማላ ሪፕለስድ ኢን ዘ ሌት 15 ሴንቸሪ። ከጊዜ በኋላ ግን ወላይታ ማላ የተባለው ወላይታን ያስተዳድር የነበረው ስርዓት ወይም ዳይናስቲ ከጊዜ በኋላ ትግሬ ማላ በተባለ ዳይናስቲ ሪፕለስ ተደርጎ ነበር ወይም ተተክቶ ነበር። ይሄ ደግሞ የሆነበት በ15ኛው ሴንቸሪ አካባቢ ወይም 16ኛው ሴንቸሪ አካባቢ ሊገባ ሲል ነው ወላይታ ማላ በትግሬ ማላ በተባለ አዲስ ዳይናስቲ ሪፕለስ የተደረገው ማለት ነው። በዚህም የተነዛ ዘ ትግሬ ማላ ላስትድ ኢን ዘ ሌት 19 ሴንቸሪ። ወላይታ ማላን የተተካው አዲሱ ትግሬ ማላ ዳይናስቲ በተለይም እስከ 19ኛው ሴንቸሪ መጨረሻ ድረስ ሊቆይ ችሏል ማለት ነው። ከዛ በኋላ ግን ኮላፕስ እያደረገ መጥቶ ነበር። ቀጥሎ ደግሞ የዳውሮ ግዛትን እንመልከት። ዘ ትራዲሽን ኦፍ ዘ ዳውሮ ስቴት ወዝ ኢስታብሊሽ ኢን ዘ 16 ሴንቸሪ ባይ አንድ ኢማግራንት ክላን ኮልድ ካው ካ። የዳውሮ ግዛት የተመሰረተው በ16ኛው ሴንቸሪ አካባቢ ነበር። የዳውሮ ግዛትን ደግሞ የመሰረቱት ሰዎች አስታውሱ፣ ከሌላ ቦታ ኢማግራንት አድርገው የመጡ ወይም ከሌላ ቦታ ተሰደው የመጡ ጎሳዎች ሲሆኑ እነዚህ ጎሳዎች ደግሞ ካውካ በሚባል ይታወቃሉ። ስለዚህ የዳውሮ ስቴትን የመሰረቱት ክላኖች ወይም ጎሳዎች ካውካ በመባል ይታወቃሉ። በ16ኛው ሴንቸሪ አካባቢ ነበር የዳውሮን ስቴት የመሰረቱት ማለት ነው። ዘ ሩል ኦፍ ዘ ካውካ ዳይናስቲ ኦፍ ዳውሮ ካቲ ኢራሹ ኤንድ ካቲ ሃላላ ኦፍ ዘ ዌር ዘ ፌመስ ኪንግ። በተለይም በዳውሮ ስቴት ውስጥ በካውካ ዳይናስቲ ውስጥ ሁለት የማይረሱ ወይም ፌመስ የሆኑ ንጉሶች ነበሩ። እነዛም ንጉሶች ቃቲ ኢራሹና ቃቲ ሃላላ በመባል ይታወቃሉ። እጅግ በጣም ፌመስ የነበሩ ንጉሶች ነበሩ። ዳውሮን ከመሯት ወይም ካስተዳደሯት ንጉሶች መካከል እነዚህ ሁለት ንጉሶች እጅግ በጣም ፌመስና ጠንካራ የነበሩ ንጉሶች ናቸው። ካቲ ኢራሹ የምንለው ከ1719 እስከ 1775 ዳውሮን የመራ የካውካዋ ክላን ወይም ጎሳ አባል ሲሆን ካቲ ሃላላም የምንለው ከ1775 እስከ 1835 ዳውሮን የመራ እሱም የካውካዋ ክላን የሆነ ንጉስ ነበረ ማለት ነው። አያችሁ እዚህ ጋር ልብ ካላችሁ ስማቸው ካቲ ኢራሹና ካቲ ሃላላ በሚባል ነበር የሚታወቁት። ትክክለኛ ስማቸው ኢራሹ፣ የሃላላም ትክክለኛ ስም ሃላላ ነበር የሚባለው። ነገር ግን ቅድም እንዳልኳችሁ ንጉስ ሲሆኑ ምን አይነት ማዕረግ ይሰጣቸዋል? ለዳውሮና ለኮንታ መሪዎች
ካቲ የሚባል ማዕረግ ይሰጣቸዋል። ስለዚህ ካቲ ይራሹ፣ ቃጢ ሀላላ የሚባሉት የማዕረግ ስማቸው ነው ማለት ነው።